ይህ መልእክት ለመኮንን ላከ በቦክስ ገጥሟለሁ ቢኖር የሰማው አርፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ረሳህ። ለማንኛውም አርፈ ተቀመጥ። እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ ጠየቅኝን የማሟላት ግዴታ አለ። ቤትህን ግን አሯሩጥልሃለሁ። ገባ ይገባል። እንደዚህ መንከባከብ እስቲ ነኝ ጥለኝ ፋሚሊዎች አላችሁ። እስከ መቼ ነው እኔ ሲንግል መሆን ነው? አቆዳጅ ሴቶች ምናምን ኢንስታግራም ያለ ፌስቡክ ያለ ቴሌግራም ያለ እዚህ ጋር ይታያችኋል። እዚህ ይሰራል። አይቦኑ አሁን ምን ተጥላችሁ يعني تتحسسني كمان كده احنا كنا سرحنا كن الوطن خد لقنا نجلس على في الترجم بيان استعجز غيرنا نسر ماري ايوه التيلم سايوفا خدانك اوتيو اش مجمره زبر صيو نو سمعوا دليا خفوت يكون اش تاقدش نخوينو سمع لا هذا ويدي واتنو رمب علقي Welcome to the ADTube9 channel. ሰላም ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁልኝ? ይላል አሽ ተመልሳል ይላል እሳይ ነው። እንግዲህ ጠፍቻለሁ አውቃለሁ። በጣም ጠፍቻለሁ። ደብሮኝ ነበር፣ ተሳላችቼ ነበር። ቪዲዮ መስራት ምናምን ራሱ አንድ ሳምንት ሆነ ቪዲዮ ከሰራሁ ማርያም። አሁን ያው ወጥረን እንሰራለን ላለመሰላቸት ምናምን እንሞክራለን። ወጥረን ነው የምንሰራው። እናንተ ላይክ አድርጉ፣ ሰብስክራይብ አድርጉ። በቃ ይሄ ብቻ ነው ከእናንተ የሚፈልገው። አሁን ወደ ቪዲዮ ይላል እሳይ። ዛሬ እህታችን እንግዲህ ትግርኛ ታስተምረኛለች የምታውቀውን እሷ የምትለውን እላለሁ ማለት ነው። አነ ኢባእየ በል። አነ ኢባእየ እኔ ይበት ነኝ ማለት እኮ ነው። ትርጉሙንም እየተናገርሻ አነ ኢባእየ ማለት እኔ ጠንካራ ነኝ ማለት ነው። እንትን መሆኑ ሞቲቬሽን መሆኑ ነው። አነ ኢባእየ እሺ። አነ አድግእየ በል። አነ አድግእየ እሱስ ነው ማለት ነው። አድግእየ ማለት ደግሞ ሁልጊዜ እንችላለን ለማለት ነው። እሱማ ኦቪስ ነው። እሺ ቀጥይ። አነ አድግእየ አነ ኢባእየ አነ ጸናዊ አነ ጸናውየ ይሄ ደስ አስጨናቂ ነኝ። ጌታ ኢየሱስ አነ ጸናዊየ አስጨናቂ ነኝ ማለት ነው። እንዴት አወቀው? አነ ጸናኢውየ በመጀመሪያ ቪዲዮ እነዚህ ስቃል ብዬ አላሰብኩ ነበር። አነ ጨናዊ እኔ ብለህ አይደለም እናያለን፣ እንሰማለን ግን አንፈርድም። እንሰማለን ግን አንፈርድም። ኧረ ራስን ዘመንከባከብ እስቲ ነኝ ጥለኝ አሁን ነው ሻወር ይሰጥ ወንድ ልጅ አንዳንዴ እኮ በቃ ከምር እግሩ አልመሰለኝም። ማርያምን እግሩ ነው የመሰለኝ። አሜን። እግዚአብሔር ለምንድን ነው ብሎክ ያደረከኝ? አሁንም ፍቅር ምናምን ብለሽ ልትጋተችኝ እንዳይሆን። አሜን። እግዚአብሔር እህቴን እንዴት ነው ብሎክ የምታደርገኝ? በእናትህ ብሎክ አድርገኝ። አንዴ ስልኬ ላይ ደውልና ስልኬ ስክሪን ላይ የመጨረሻ ጊዜ ቆጥረከልኝ። እግዚአብሔር በቃ አንተ ዝም ብለህ ብሎክ አድርገኝ። ነገር አሳልፈናል እኮ አንተ በጌ እግዚአብሔር በእናትህ እሺ፣ በእናትሽ ድምፅሽ ረበሸኝ። በእናትሽ አንዴ ስንት ቤቱ ስልክ ነበር? 0942 ሊና ማነሽ? ሊና ሶሪ መቅዲ ሶሪ። ካም ኦን ደውልልኝ
ፕሊስ የራሴ ላይ የደወላቸው ደንበኛ መስመር ስለተያዘ ሰው ምን ማለት መሰለ እኔ ብሎክ አደርጋለሁ እንጂ ብሎክ አልደረግም። እሺ ዱነግ ጀማ አንተ እንደዚህ አይነት ነገር ውስጥ መከተኝ እና በቃ women አሳይመንትሽን ስላበላሸሁብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክርስ ነው የምማረው። አይሻልክም? ወጆች አሳይመንትሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናትህ። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ስለሽ እንደምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ለፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደስ። አረ ስልክን ስጠኝ እንጂ አባ 09 ያን 09 ነው። ቃፎን አውጣው እየተባልክ አይደል? ቃፎን አውጣው እያለች አይደል? አታውጣው ምን ቃፎን አንተ? ኧረ አባ ምን ቦካራ ናችሁ? እኔ ምን መጥ አውጣው ስልኩን በቃ ያረዳል። ለፈጥ ያውጣው አንተ ቃፎን። እኔን ብሎ ጠባሽ ሮማንቲክ ሰርች ይዛጋል። ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደ ሲንግል ነንኛ የማናስተኛ የምናከብረው ቀናችንን እንዳንፈልግም ብቻችንን እስከ መቼ ነው መኖር ብቻ ዞር ዞር በል ፈልጋቻ ለመኖር አስብ በጋብቻ እስኪ አጣብሽኝ ወሬ ብቻ ጭቅጭቅ ሁሌም ስለ ጋብቻ ሲንግል መሆኑ ከተሻለ ይኸው መንገዱ ጨርቅ ያርግል ሲንግል ለንኛ አለን ሆነን ብቸኛ ሲነግም መቀላቀል የምትፈልጉ ዴም አርጉ ዳሩኝ ምድረው እስከመቼ ነው እኔ ሲንግል የምሆነው? ዳሩኝ እንደ ፋሚሊዎች አላችሁ። እስከመቼ ነው እኔ ሲንግል የምሆነው? አቆናጅ ሴቶች ምናምን ኢንስታግራም ያለ ፌስቡክ ያለ ቴሌግራም ያለ እዚህ ጋር ይታያችኋል። እዚህ ይሰራል። አይቦኑ አሁን ምንድን ነው እኔ ጨዋሊ ዴም አርጉኝ። ከምር ትወድኛላችሁ? እርግጠኛ ነኝ ከምር ትወድኛላችሁ። እስከ መቼ ሲንግል ልሆን እኔ? አይዞህ አንተ ፓስተር ሲጀናጀን ይልሃል። እስኪ አብረን እንየው። ሄሎ፣ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ የፈሰሰብሽ አንቺ ሴት ሆይ ሰላም እልሻለሁ። ሰላም ላንቺ ይሁን። ለሁላችንም ማን ልበል? አላወቅኩህም። እኔ ያስቆረጡ ናፊያድ ነኝ። አታውቂኝም? ያስቆረጡ ናፊያድ? እነሆኝ። አላወቅኩህም የኔ ወንድም፣ ተሳስተሃል መሰለኝ። ሰውን የተሳሳትክ ነህ የሚሉ ምንኛ የታደሉ ናቸው። ማን ነው? ምንኛ የተሳሳቱ ናቸው። ሰውዬ ነገርኩህ እኮ አላወቅኩህም አልኩ። ምንድነው የምትጨቀጭቀኝ? አትጩሂብኝ እንጂ መቅደላዊት። መቅደላዊት? ተሳስተሃል የኔ ወንድም። ፓስተር ነኝ እባክሽ። ፓስተር? ፓስተር አንተ ነህ እንዴ? እንዴት ደወልክ? እኔማ መንፈሳዊ ጥንካሬሽን ልፈትነው ነበር። አልሆነም መሰለኝ። ተው እንጂ ፓስተር፣ ያንተ ተማሪ አይደለሁ እንዴ? ዝም ብለንማ እጅ አንሰጥም። ኦ መቅደላዊት፣ በእውነቱ አንቺ ጠንካራ ሴት ነሽ። ጥንካሬውን ያላበሰኝን አመስግን። አንቺ በእቅፉ ያደረገ ምንኛ የታደለ ነው። በእርግጥ እውነትህን ነው። ያ ሰው የታደለ ነው። አስደንቀሽኛል መቅደላዊት። 1 ሚሊዮን 2 ሚሊዮን ወለድካ ካብዮም ከምጽዎ ራቃነ ባርካ ምንደክ ነበር ተለቃ ህይወት ሰጪ ነቃ አነ ሊጋ መንከም ታኸቱለኻ መንከም ታኸቱለኻ ረይ ወሐበ ቃደገን አይነው ይርደን ኮይ ዝለለና ይኹነታ ስኸልቢ ኸድኻ ሳይኻ ተትርፍ እንትርፍና ወለድኻ ሻቅሎት 1 ሚሊዮን 2 ሚሊዮን ወለድኻ ካብዮም ከምጽዎ ናይ يسمعني መንከም ሊብያ ኸድኻ ስኻ ምንም ተምጾ ነገር የለን ሕደጎሞ ዝኹሉ ከርተት ዝኹሉ መከራ ዝኹሉ ገልታዕታዕ ዝኹሉ በትር ሕደጎሞ ክልተ ሚእቲ ሰባት ናሞት ፍርዲ ተፈሪዶም ናታኻስ እስኻ መይ ጌርካ ሕሊናኻ ፍቅድልካ ሊብያ ክኸድ የልካ ወሲንካ ትላዕ
يعني تتحسسني كمان كم احنا خوينا سرحنا كنلوطين نخد لقونا نجلس كعلى في الترقب بيان نستعجز تغيرنا نسر ዥንጉርጉር አጭር ቀሚስ ነው ያደረኩት። ታየክ? አይ ቆይ ያ ነው ከወንድ ጋር ያለሽ ነሽ? ከኋላሽ ነው መሰለኝ። አዎ ይሄው ማሪያ ምን ሆኖ ነው? አባት እኛ ነን። ለምን ወደዛ አይመጣም? እኔ እንጃ። በእግዚአብሔር ስም ምን ነው አባት አትጠጋል? እዩ ማሪዬ አሁን የመንገድ ሆኖ ነው ይቆጥርብኛል የሚለው። በቃ ፍቅር አጨቃጨቂ ነይ እንግባ። አስጀምረዋለሁ። ግርማ ለይቲ ፍቅሪ ግርማ ለይቲ በዛዕባኺ ማሪ ምን ነው አመመሽ እንዴ? አረ ደህና ነኝ። ሰው ከመኖሩ እንደሚያተርፍ ታውቂያለሽ? ትዝታ እንዴ ግለሻል እኮ። ይቅርታ ወንድም፣ ሱቅ ስታገኝ አቆምልኝ። ውሃ እንገዛለን። ምን ሆነሽብኝ ነው? ያው እዛ ጋር ሱቅ አለ። ማሪዬ እዩዬ አልችልም ሳያውሳ ማሪዬ ነው ፍቅር እረፍ። አሁን ያንተ ሳልሆን የሱ ነኝ። እኔስ ነው ያልከው? የት ነበርክ ስፈልግህ? የለመድኩትን አንተን አጥቼ ስሰቃይ የት ነበርክ? አባቴ ታሞ አጋዥ ስፈልግ የት ነበርክ? ንገረኛ። እስር ቤት አንቺን ለማግኘት እየመጣው በመንገዴ ላይ ሰው ገጭቼ ታሰርኩ። አሁን ግን ላጣሽ አልፈልግም። እሱን ተይውና እኔ ይዤሽ ልጥፋ። ስማኝ፣ እኔ እናንተ አንድ የተለያይተን ልባችን ቆስሏል። እሱ ምን በወጣው ሰባራውን ልቤን አክሞ ከእግዚአብሔር በታች የአባቴን ጤና መልሶ ብዙ ያደረገልኝ ባለውለታዬ ነው። ተረዳኝ። እሱን ጥዬ መኖር አልችልም። ማርዬ እንድኖር የምትፈልግ ከሆነ እኔ ለሱ ተወኝ። ምን ሆነሽ ነው? አይ ምንም፣ ነዳጅ አልቆበት እኮ ሌላ ራይድ እንድንጠራ ብዬ ነው። እሺ በቃ አጋጣሚ ህይወት ቀያሪ ይባል የለ። እግዚአብሔር የፈቀደው ነው የሚሆነው። ተመስገን። ጸዴ ቪዲዮ ነው ቦነስ ጌታዬ ሆይ ብቻ ጸዴ ቪዲዮ ነው። አሲ ሰዎች በሷ እና በሱ ቦታ ብትሆኑ ምን ታደርጉ ነበር? ትመለሱ ነበር? እኔን ብትጠይቁኝ ያው በቃ የሷ ደስታ የኔ ደስታ ነው። እሷ ከተደሰተች በቃ ማለት ከኔ ጋር የምትሆነው ኮኒ ላስደስታት ነው። ከዛ በኋላ ከኔ የበለጠ እሱ ደስታ ከሰጣት የሷን ደስታ ያየው ደስታለሁ። አውቃለሁ ያማል፣ ግን የኔ ማለት ነው የኔ ሐሳብ ነው። እናንተ ሐሳብ ደግሞ ኮሜንት ላይ ተጻፉልኝ። ዋው መጻኹ ማሕርያው ሶፋ ኮፍ ኢለ ክጽናሕ ልብላ ሒዘ መጻኹ አውጥና እሺ ስማ አንደ ስኻይ ህዝ ስኻስ ናይ ሓወይ ማለት ድኻ መጀመርያ ሰይቲ መንጢልኻን ሕጂኻ ሕልፍ ሓሊፉካ ናብ ገዛ ሒዝኻ ትመጽእ ለኻ ከነግረካ ጓል ለሓሽ ወዲያ ትደሊ እዚሁና ሓወይ ኮይንካ በኻሊ ክትጠጻኒ ወርሳ ተንኻ ማለት ኻይታ ደጊምኻ ከይተናግረን እሺ ስኻስ ንዓይ ደጉይኻኒ እስኻን መጻፍ መትሰምዕ ብስርባይ እንታይ ታሪክ እዩ እዚ ክዳንከ ኣውፅዮ
ግለፀዮ ኖ ክሰምዕ ደለየ ክፉት ይኹን እሺ ታገድሽኒ ኮይኑ እዩ ሰማላ ጋዶ ወይኔ አንተ ደውራም በዓለጌ ኪስ ወይኔ ተንኮል ጌታዬ ሆይ እናለን እንሰማለን ግን አንፈርድም እንሰማለን ግን አንፈርድም ሰይጣን ይላል ግሮ ገባገጭ ይላል አንተና ኮድ በላይ አትማታ ማን መታ ጨረፋ ያደረኩ አቶ ዳዲኒን ማጫውቱኝ አረ በጦር እንዳለው በምን እንደሚጫወቱ ገብቷቸዋል ያንንም ሽልጥልጥ ቢጫወተው መሰለ አልገባኝም ጀምር ልጅ አረ ዘንድሮ ለቅሶ ሰው ተቸግሯል በእናትህ ምሳሳት ጠብቄ እንጂ በዋና መቆለሻ ሁሉ ነው ፎርድ ፋይት ዳኛለሽ አረ ካንተ ጋር ማን ይጫወታል ግንድዬ ግንዱካ ለገለን ነው ገባቸው አው ገባቸው እዛ ላይ ሰፈር ወይዘሮ ባዩሽ ሞቶ እኮ ነው በእናትህ ምን አለበት ቆሎ ላይ ዱቤ እንኳን ቢያደርጉበት ባዩሽ ሳሌ እኔ ታውቃት ነበር እንዴ ታውቃታለህ ካስተመር ነበረች እኮ በእናትህ አው ቅርብ ጊዜ መቼለት ንግድ ፍቃድ አድሽላት የመተት ዘመናዊ ቀራት ባዳ እንዴት ያለሽ መልካም ሰው ወይ ጥሩ ሰው አይበረክትም እኮ በእናትህ አይበረክትም በቃ አንተ ሀዘን አታብዛ በቃ ልጆቹን ሂድና በውርስ አባላቸው በጎን አታስብም እንዴ እኔ ሰለሞን እኔ አንተ ሞት ከቀን ሲወላ ብሬ ነው የምሄደው ለስልጣኔ ነው የምታሰጋኝ ማርያም አንተ ልጁ ከሰይጣኑ ባሰ ማርያም ከምር በቃ ሰው ከሰይጣን ብዙዋል ማለት እኮ ነው በቃ ሰው ከሰይጣን ብዙዋል አንተ ይዛና ያት ሃይ ሰላም ዛሬ ማታ ምን አለብክ ማ እኔ እራት አብረን ብንበላስ መጣው እሺ ማታ 2 ሰዓት አቤት እያወራኸኝ ነበር መሰለኝ ሄርሜላ ነሻር አዎ መልእክት ነበረሽ እኔ ሄርሜላ አይደለሁም መሆንማ አለብሽ ለምን ሲባል ካፌ ውስጥ ላለችው ቆንጂዬ መልካም ሴት ነው አድርስ ያሉኝ ስለዚህ አንቺ መሆን ግዴታሽ ነው የምሬን ነው እኔ ሄርሜላ አይደለሁም ግን በመፈለግ ላግዝ እችላለሁ ደግሞ እንድታውቀው ያክል ነው ቅድም ስልክ እያወሩ አልነበረ አያችሁ በብዙ ጊዜ ማለት ወንድ ነው የሚጠብሰው ሴቷ ጠበሰችው ቆይ ለምንድን ነው እኔንም አጠብሱኛ ጠበሱኛ እኔንም ለምን ኧረ ተው ሴቶች ኧረ ቴዲ አፍሮ ይላል እቺ ደግሞ ምን ሆና ነው እዚህ ጋር የምትተኛችሁ ሺህ ቢባል ዘመኑ ፍሬ ሄደሽ ገናን ስር ይዟል በልቤ ፍቅርሽ የማይዘሟታ አውቃለሁ በልቤ ፍቅሬ ቆርጠሽ እንዳልተውሽ አመኘሽ ኖሬያለሁና ያኔ በነገርሽ ሄደች ላትመለስ ብለው ልቤስ መጫምና ተይ ማሪልኝ ፍቅሬ እባክሽ መተሽ እንደገና ኮፍያ ያምራል በጣም አመሰግናለሁ ኮፍያውን በጣም ወድጄዋለሁ አመሰግናለሁ አንተ ኮፍያውን ወድጄዋለሁ ምንድነው ኮፍያውን ወድጄዋለሁ የምትይኝ ይበኛ ባል እኮ አንድ ሰው ቃል ወድጄዋለሁ ካለ እኮ መስጠት አለብኝ እንደዛ ነው እንዴ ውሰጂ በቃ እንዴ አማ እኔም መቀመጫሽን ወድጄዋለሁ የማስበው እኔ ያሰብኩት ዶራም ባለጋት አሌክስ ባንተ ምክንያት እኮ ነው
ሳልጨርሰው ማለት ነው ማርያምን መቀመጫሽ ወድጄዋለሁ እንደሚላት እርግጠኛ ነበርኩኝ። ይሄ ባህል የት ነው የሚሰራው? ይሄ ባህል የት ሀገር ነው? ኮሜንት ላይ አስቀምጡልኝ። ዜጄ እዚህ አልበረክት ብሎኛል፣ ፍቅር አልሰራ ብሎኛል። ሂጄ መልክሽ ወድጄዋለሁ እላታለሁ። ያው አንቺን ወድጄሻለሁ እላታለሁ። ከዛ በኋላ ያው አይደለም ቤተሰቦቿ ጋር ሄድና ልጃቸው ወድጃቻለሁ እላቸዋለሁ። ከዛ ይሰጡኛል። ያው በእነሱ ባህል መሰረት ከሆነ ይሰጡኛል ልጃቸው ማለት ነው። ይሄ ባህል የት እንደሚሰራ ብቻ ንገሩኝ እናንተ ኮሜንት ላይ አስቀምጡልኝ። ሄጄ ነው ልጃችሁን ወድጃቻለሁ የምለው። ይህ መልእክት ለመኮንን ላከ። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አርፈህ ብትቀመጥ እወዳደራለሁ ካልክ አርቲስቶቻችን ማለት ነው ፋይት ሊገጥም ነው ይላል ደረጀና ማን ነበር እሱ ብቻ ያ ሰውዬ እና ከማን ጎን ናችሁ? እኔ በደረጃ አስይዛለሁ። ደረጃ ያሸንፋል ብዬ አስይዛለሁ። ኮምቦ መኮንንና ደረጃ ፋይት አስባችሁታል? እዚህ ላይ አስቀምጬህ እረሳሃለሁ። ለማንኛውም አርፈህ ተቀመጥ። ወንድም እንግዲህ ሳልፈልግ ጠይቀኸኛል። አንተ ደግሞ የጠየቅኸኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም በአንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ ቆቆይ ማርያም ቆቆይ ፋይቱን ማየት እፈልጋለሁ። ዋ ከኔ ጋር ፋይት የምታደርግ ሰው ካለ ኮሜንት ላይ ጻፍልኝ። ኮሜንት ላይ ጻፍ። ምንድን ነው ቪዲዮ ስራ ምናምን በቃ እንፋይት። ከኔ ጋር የሚፋይት ማን ነው? ነገሩ ትፈራላችሁ። ማን ደፋር ማን አለ? ደፋር ማን አለ? ያው ኢዲት ይላል። ማን አለ የሚፋይት? አግባ በዚህ ኑሮ ውድነት እንዴት አግባት ይላል? አይ የከተማ ልጅ ስትባሉ እንደው ቀልብ የላችሁ። ጠጅህን አወቃት። ጠጅቱ የጋሻ በራ ልጅ እሷን አጭቼላለሁ። ነገ ወደ ከተማ ወሰዳታለሁ። የምን ማጨት መታጨት ነው የምታወሪው ማዘሯ? መጣው ጠጅቱ ጠጅ እንዴት መጣሽ? ቤቴንስ እንዴት አወቅሽው? ከዚህ ቀደም ከአባቴ ጋር መጥቻለሁ እንዴ? ይጠፋኛል ብለህ ነው? አረ እስኪ አሳልፌ ልዝለቅበት። እንግዳ ሲመጣ ግቡ ነው እንጂ የምን በጥያቄ ማጣደፍ ነው? ወይኔ ማዘሯ ጠጅቱ ጠጅ አረዴ ያኔ ጌታዬ ወዴነ ማራ አግኝታ ነው እንጂ መሰለሽ እንዴት ነው ያለችው ነገር አለሽ እዚህ ልቤን ወስዳ አንዱን መልሽልኝ። እሺ ሴትዮ ወይ ልቤ እሺ አጥንቴ ቋሳ አንዴ ድሮም ተወስዷል። ልቤን መልሹ። እየሰማሽኝ ነው?
የቴዲ አፍሮ መሬማ የሚለው ዘፈን አረብ ሀገር ላሉ ሴት ስደተኛ እህቶቻችን ወይም ለስራ ሳውዲ ዱባይ ምናም ለሄዱ ሴቶች የተዘፈነ አይደለም። በርግጥ ከሱ ጋር ማገናኘታችሁ ጥሩ። የግጥሙ መጨረሻ ላይም ልክ አረብ ሀገር እንዳሉ የአረብ ሀገር ስሞችን ጠርቶ እዛ እንዳሉ ወንድምና እህቶቼ መሬማ አሳዘንሽኝ ይላል። ግን መሬማ አረብ ሀገር የሄደች ኢትዮጵያዊ ሴት አይደለችም። ቶታሊ መሬማ የመናዊ ነች። ግን ምንድነው ታሪኩ? ምክንያቱም ይሄንን እምላችሁ ምንድነው ቴዲ በጣም ከባድ ስራ ነው የሰራው። ኢንተርናሽናል መሆን የሚችል እና በዓለም አቀፍ ደረጃም ትኩረት መሳብ የሚችል ክሮስ ካንትሪ የሆነ ስቶሪ ያለው ስራ ነው የሰራውና ላይ ቀለል ተደርጎ በቃ ይሁን አረብ ሀገር የሄዱ ሴቶች ታሳዝኑኛላችሁ አይነት ነገር ተደርጎ ሲገለጽ ኮምፈርት አልሰጠኝም። አንዳንዶቹ ደግሞ አረብ ሲደፍር ምናምንም እየሰሩ ነበር። ብቻ እሱ የእውቀት ማነስም ነው። ግን ዋናው ነገር ይሄ ትልቅ ታሪክ ነው ያነሳው። መሬማ ኢትዮጵያዊ አይደለችም። መሬማ የመናዊ ነች። ለምንድን ነው ግን ስለሷ እንደዛ ብሎ ያወራው የሚለውን ብናይ አሁን እዛ ላይ ታችሁታል። የጎዳናውን መንገድ ስትጠርጊ ምናምን ሲል አረብ ሀገር ያሉ እህቶቻችን ጎዳና ወጥተው መንገድ አይጠርጉም። ስለዚህ ይሄ ማለት የተሰራው ታሪክ ወይም ደግሞ የሚያወራው ስለነሱ አይደለም ማለት ነው። የሷ ታሪክ ይለያል። ቆይ መለስላችኋለሁ እሷን ከቆሻሻ ጋር ለምን እንዳገናኛት። እንደገና ደግሞ ስጠራት አትሰማኝም እያለ ነበርና ለምን ኢትዮጵያዊ ከሆነችማ ሲጠራት መስማት መመለስ አለባት። ዋናው ታሪክ ምንድነው? መሬማ ማለት አልሙሐመሺን ወይም አካዳሚ ይሏቸዋል። የመን ውስጥ በጣም የተናቀ ሶሳይቲ አለ። የዛ ሶሳይቲ አንደኛዋ አባል ናት። እነዚህ አካዳሚዎች የሚሏቸው በ6ኛው ሴንቸሪ ኪንግ ካሌብ የኢትዮጵያው ንጉስ የአክሱም ንጉስ የነበረው የመን ድረስ ተቆጣጥሮ ለ50 ዓመታት ኢትዮጵያ የመንን ገዝታለች። ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች እዛ ቀርተዋል። በኋላ ላይ የፐርሺያን ኢምፓየር በፈጸመው ወደዚህ አታክ ፈጸመና ኢትዮጵያ ለቀቀች። ያን ኮንከር አድርገው የነበረውን አካባቢ ለቃ አክሱማይት ኢምፓየር ወደ ኢትዮጵያ ግዛቱ ተመለሰ ወይም የመንን ለቀቀ። የመንን በለቀቀበት ሰዓት ግን እዛ የቀሩ ኢትዮጵያውያን ወታደሮች ነበሩ እና አሁን ይሄ አካዳም የሚሏቸው አካዳም ማለት በጣም ክፉ ቃል ነው። ገረዶች እንደማለት ነው፣ አገልጋዮች ማለት ነው እና በጣም ነው የሚንቋቸውና እነዛ የተናቁ ሰዎች የነዛ ኢትዮጵያውያን ወታደሮች ልጆች ናቸው። ፎቶአቸውን እዚህ ጋር አደርግላችኋለሁና ቶታሊ ኢትዮጵያዊ ነው የሚመስሉት በመልክም በምንምና የመን ውስጥ እጅግ በጣም የሚጨቆኑ ማነን እስኪሉ ድረስ በጣም ከባድ መከራ ውስጥ የሚያልፉ ከዛ የሚፈቀድላቸው ስራዎች ምን መሰላችሁ? አሁን ቴዲ ያነሳው መንገዱን ስትጠርግ ያለው እነዚህ አካዳሚ የሚባሉት አልሙሐመሺን የሚባሉት የሚፈቀድላቸው ስራ መንገድ ማጽዳት፣ ቆሻሻ መጣል፣ ሽንት ቤት ማጠብ፣ መለመን የመሳሰሉት ስራዎች ብቻ ነው የሚፈቀድላቸው። ከዛ ውጪ መማር አይፈቀድላቸው። የሚኖሩበት ቦታ ልክ ኢትዮጵያ ውስጥ ቆሼ የሚባለው አካባቢ ነው። ልክ እንደዛ አይነት የቆሻሻ እንትን ላይ በላስቲክ ቤቶች ነው። ይሄው እዚህ ጋር አሳያችኋለሁ። በዛ መኖሪያ ውስጥ ነው የሚኖሩትና ቴዲ በጣም ነው ያስገረመኝ እዛ ድረስ አስተውሎ የነሱን ህመም መናገሩ። ምክንያቱም አረብ ሀገር ያለች ኢትዮጵያዊ አንድ ሴት ዜግነት አላት፣ ማንነት አላት፣ ኢትዮጵያዊ ነች። ለተወሰነ ጊዜ ትበደላለች እንጂ ማንነት ሉዝ አላደረገችም። እነዛ የኢትዮጵያ ዘር ያለባቸው ሰዎችን በከባዱ ነው የሚጨቆኑ። ባይዛው የመን ብቻ አይደለም፣ ሲዲዎች አሉ። ሲዲ የሚባሉ ህንድ ውስጥ አሉ፣ በጣም የሚጨቆኑ ከኢትዮጵያ የሄዱ ሌሎች ሀገሮች። ስሪላንካ ላይም አንድ ማነበር ባሉ አሉ። እዛም ካፊሮች ይሏቸዋል። ስሪላንካም እንደውም ባህላዊ ዳንሳቸው ላይ ኢትዮጵያዊ ነውና ቴዲ በዛ ደረጃ ነው ተጉዞ የመን ላይ ያሉ የኢትዮጵያ ዝርያ ያለባቸው የኢትዮጵያ ዝርያ በመኖራቸው በፊት የገዙን ወታደሮች ልጆች ናቸው በሚል ከፍተኛ ጭቆና የሚደርስባቸው የሚሸሹበት ሀገር የሌላቸው ዜጎችን ነው ያለው እና ለዛም ነው ብነግራት አትሰማ ባወራት አትመልስልኝ ያለው። እሷ ኢቭን ኢትዮጵያዊ መሆናቸውን ብዙዎቹ ስለማያውቁ ነው። አክቲቪስት ከሆኑት ውጪ ስላልተማሩ ስለራሳቸው ስላልተነገራቸው። ለማንኛውም መጨረሻ ላይ ብሏል ልክ ለኢትዮጵያውያን በአረብ ሀገር ኖረው እንደሚሰቃዩት ሁሉ ለመሪማም ማዘንኩላት ይላልና ጥሩ ነው። ለአረብ ሀገር ልጆችም መታዘኑ ህመማቸውን መገለጹ ግን መሪማ ከዛ ከፍ ያለ ኢንተርናሽናል ስራ መሆን የሚችል ነው ለማለት ብዬ ነው። ምግቡ ቀዘቀዘ። ይሄን ሁሉ ሳውራ የወዳቢ ሲኒያ መካኒሳ አቦ ነው ያለው። የወዳቢ ሲኒያ መካኒሳ አቦ ብትመጡ ምግብ መዝናኛ በቃል መስታወቂያ ቴዲ ማረን ምን ያክል ላይ ተጓዘው ምን ያክል ርቀት ጌታዬ ሆይ ይለያል። ማርያምን ቴዲ ይለያል።
ዋው ዋው እኔ በታው ልጅ ነው በጣም አንቀያለሁ ማርያም ዋው ዋው ቴንክ ዩ ብቻ ቴንክ ዩ አንተ ኦ ቡም ¡Ay, para! ¿Qué estás haciendo? Oh, no mames. እንግዲህ ቤተሰቦቼ ለዛሬ የነበረን ቆይታ ይሄንን ይመስላል። እንደኔ ፈታ ዘና እንዳላችሁ እንደ በቴዶ አፍሮ ደግሞ ዘፈን እንደተደነቃችሁ ተስፋ አድርጋለሁ። ያው አንዴ ገብታችኋል መውጣት የለም። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ በቭሎግ ወይም ደግሞ በሪአክት ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሱ። ወዳችሁ